ሁለተኛው አፎርስቴሽን ነው። አፎርስቴሽን ማለት ከዚህ በፊት ዛፍ ያልተተከሉባቸው አካባቢዎችን እንደ አዲስ ዛፍ መትከል ነው። ሶስተኛው ክሮፕ ሮቴሽን ነው። ክሮፕ ሮቴሽን ደግሞ ገበሬ ከዓመት ዓመት መሬቱ ላይ የሚዘራውን የአዝዕርት አይነት መቀያየር ሲሆን ዘንድሮ ጤፍ ከዘራ በቀጣይ ዓመት ደግሞ ስንዴ በመዝራት የአፈሩን ሁኔታ መጠበቅ ይችላል ማለት ነው። አራተኛው ሪፎረስቴሽን ነው። ሪፎረስቴሽን ደግሞ ከዚህ በፊት ዛፍ ተተክሎ ተቆርጦ የነበረበት አካባቢ ሲሆን በተቆረጡት ምትክ ሲተከል ያ ደግሞ ሪፎረስቴሽን ይባላል። ይህ ከአፎረስቴሽን የሚለየው አፎረስቴሽን ከዚህ በፊት ዛፍ ባልነበረበት አካባቢ ሲተከል፣ ሪፎረስቴሽን ደግሞ ተቆርጠው የነበሩ አካባቢ ላይ በእነሱ ምትክ መተካት ነው። ሌላኛው አምስተኛው ሼልተር ቤልት ይባላል። እነዚህ ደግሞ ገበሬዎች በማሳቸው ጫፍ ዙሪያውን ዛፎች ይተክላሉ። ይህም የሚያገለግለው በፍላት የሆነ ሰርፌስ ወይ ደግሞ በቀጥ ያለ መሬት ላይ ሲሆን ይህም ንፋስን ከፍተኛ ፍጥነት ያለው ንፋስ አፈርን ተሸክሞ እንዳይሄድ ዳር ላይ ያሉት ዛፎች ንፋሱን ይከላከሉታል ማለት ነው። ይህም ሌላኛው አፈርን የመጠበቅ ዘዴ ነው ማለት ነው።